ለስራ ኢንተርቪው የመጣችው ልጅ ባለ ሀብት ወጣት ሚስቴ ሁኚ አላት። የሰጠችውን መልስ የሰሙ ሁሉ በለቅሶ ተረቱ። ጓደኞቼ፣ ይህ እውነተኛ ታሪክ የተከሰተው በቢሃር ግዛት ዋና ከተማ ፓትና ውስጥ ነበር። እዚያ በምትገኝ አንዲት ጠባብ መንደር ውስጥ ሲያ የምትባል ልጅ ትኖራለች። ሲያ ከልጅነቷ ጀምሮ በትምህርቷ ጎበዝ ነበረች። ጓደኞቼ፣ ቪዲዮን ከመጀመራችን በፊት ላይክ ማድረግ እንዳይረሳ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር አስቀምጡልን። ሲያ በመንግስት ትምህርት ቤት እየተማረች ቢሆንም ሁሌም አንደኛ ትወጣለች። መምህሮቿ ይህች ልጅ ትክክለኛ እድል ካገኘች በጣም ሩቅ ትሄዳለች ይሉ ነበር። ነገር ግን እድል ለሁሉም ሰው ፈገግ አትልም። የሲያ አባት ቀደም ሲል የባጃጅ መሰል ተሽከርካሪ ነጂ ነበር። ነገር ግን ከመንገዱ አደጋ በኋላ እግራቸውን ተጎዳ። አሁን ቤት ውስጥ ብቻ የሚውል ሲሆን ቀስ በቀስም እየታመሙ መጡ። እናቷ በሰዎች ቤት እየዞረች ቤት በመጥረግና በማጽዳት ቤቱን ለማስተዳደር ትሞክር ነበር። የቤቱ ሁኔታ በጣም አስቸጋሪ ከመሆኑ የተነሳ አንዳንዴ ማታ የሚበላ ምግብ እንኳን አይገኝም ነበር። ነገር ግን ሲያ በጭራሽ ተስፋ አልቆረጠችም። ሌሊቱን ሙሉ ታጠና ነበር። የመንገድ መብራት ስር ተቀምጣ ማስታወሻ ትይዝ ነበር። ለራሷም አንድ ቃል ገባች። አንድ ቀን ሁሉንም ነገር አስተካክላለሁ። እስከ ኮሌጅ የመድረስ ጉዞም ቀላል አልነበረም። የትምህርት ክፍያ ለመክፈል ለልጆች የግል ትምህርት መስጠትም ጀመረች። ቀን ኮሌጅ፣ አመሻሽ ላይ ትምህርት መስጠት፣ ሌሊት ደግሞ ማጥናት። ህይወቷ በዚህ አዙሪት ውስጥ ተሽከረከረ ነበር። ነገር ግን በጭራሽ አላማረረችም። ኮሌጅ እንደጨረሰች ሲያ ስራ መፈለግ ጀመረች። በየቀኑ አዳዲስ ቦታዎች ለኢንተርቪው ትሄድ ነበር። ነገር ግን በሄደችበት ሁሉ ተስፋ መቁረጥ ብቻ ይገጥማታል። አንዳንዴ አለባበስሽ ለስራው የሚመጥን አይደለም ይሏታል። ሌላ ጊዜ ደግሞ ልምድ የለሽም ይሏታል። አንዳንዶቹ ደግሞ በልብሷና በየዋህነቷ ይሳለቁባት ነበር። በየቀኑ ወደ ቤት ስትመለስ አይኖቿ በእንባ ይሞላሉ። ነገር ግን በወላጆቿ ፊት ለመሳቅ ትሞክራለች። እናቷ ልጄ የሆነ ነገር ተሳካ ስትል ትጠይቃታለች። ሲያ ግን ገና ነው እናቴ፣ ግን በቅርቡ ይሆናል ትል ነበር። አንድ ቀን ጠዋት ጋዜጣ እያነበበች ሳለ የአንድ ትልቅ ኩባንያ የሥራ ማስታወቂያ ተመለከተች። የኩባንያው ስም በፓትና ውስጥ ካሉ ግዙፍ ድርጅቶች አንዱ ነበር። ባለቤቱ አሪያን የተባለ ወጣት ባለሀብት ነው። ስለ አሪያን ሰዎች የሚሉት በጣም ጥብቅና ኩሩ እንደሆነ ነበር። በሱ ኩባንያ ውስጥ ሥራ ማግኘት እንደ ህልም ይቆጠራል። ሲያ ሳትዘገይ ለሥራው አመለከተች። ብዙም ተስፋ አልነበራትም። ቢሆንም ግን በሙሉ ትጋት መዘጋጀትም ጀመረች። ከጥቂት ቀናት በኋላ ስልኳ ላይ የኢንተርቪው ጥሪ ሲመጣ ደስታዋ ወሰን አልነበረውም። የህይወቷ ትልቁ እድል በሯን እያንኳኳ ያለ መሰላት። በኢንተርቪው ቀን ሲያ ያላትን ምርጥና ብቸኛ ንጹህ የሳልዋር ካሚዝ ልብሷን ለበሰች። እናቷ ጸጉሯን እያበጠረች በፈጣሪ መኝ ሁሉንም ነገር መልካም ያደርገዋል አለቻት። ሲያ የእናቷን እጅ ስማ ከቤትም ወጣች። የኩባንያው ትልቅ ህንጻ ፊት ለፊት ስትቆም አይኖቿ ለጥቂት ጊዜ ፈዘውም ቀሩ። ያ ሁሉ ትልቅ ህንጻ የሚያብለጨልጭ ብርና ወደ ውስጥ የሚገቡ ሰዎች ለሷ አዲስ ነበሩ። በጥልቀት ተንፍሳ ወደ ውስጥም ገባች። በመቀበያ ወይንም ሪሴፕሽን ቦታ ላይ ቀድመው የመጡ ብዙ እጩዎች ተቀምጠው ነበር። ሁሉም ውድ ልብሶች የለበሱና በራሳቸው የሚተማመኑ ይመስላሉ። በእጃቸው ፋይሎችን ይዘው ፊታቸው ላይ ዘመናዊ ፈገግታ ይታያል። ሲያ እዛ ሄዳ በዝምታ ጥግ ላይ ተቀመጠች። አንዳንዶቹ ያዩት ቀስ ብለው ይስቁባት ጀመር። አንዲት ልጅ ለጓደኛዋም እንዲህ አለች፣ የተሳሳተ ቦታ የመጣች ይመስላል አለቻት። ሌላው ደግሞ ይህ ኢንተርቪው ነው ወይስ የገጠር ስብሰባ እያለ ያሾፋል። ይህንን ስትሰማ የሲያ ልብ ትንሽ ተሰበረ፣ ግን ራሷን አረጋጋች። ፋይሏን አጥብቃ ይዛ አይኖቿን ወደታችም አቀረቀረች። ከጥቂት ቆይታ በኋላ እጩዎች አንድ በአንድ ወደ ውስጥ መጠራትም ጀመሩ። የሲያ ስም ሲጠራ ልቧ በኃይል ይመታ ነበር። ቀስ እያለች ተራምዳ ከኢንተርቪው ክፍሉ በር ፊት ቆመች። በሩን ቀስ አድርጋ አንኳኳች። ግባ የሚል ከባድ ድምጽ ከውስጥም ተሰማ። ሲያ በሩን ከፍታ ወደ ውስጥ ገባች። በክፍል ውስጥ ትልቅ ጠረጴዛ ነበር። ከጀርባው ደግሞ አሪያን ሱፍ ለብሶ ተቀምጦ ነበር። ፊቱ ላይ ጥብቅነት፣ አይኖቹ ላይ ደግሞ ልዩ ግርማ ይታያል። ሲያ በዝግታ እንደምን አደሩ ጌታዬ አለች። አሪያን ሳይስቅ ራሱን በመነቅነቅ ተቀመጪ አላት። ሲያም ተቀመጠች። ነገር ግን በአይኖቿ ውስጥ ፍርሃትና ተስፋ በአንድ ላይ ይታይ ነበር። ኢንተርቪውም ተጀመረ።
በመጀመሪያ አርያን አንዳንድ ተራ ጥያቄዎችንም ጠየቃት። ስለ ትምህርት፣ ስለ ቤተሰቧና ስለ ልምዷ። ሲያ ለእያንዳንዱ ጥያቄ በታማኝነት በየዋህነት መልስም ሰጠች። በመቀጠል አርያን አንዳንድ አስቸጋሪ ጥያቄዎችን ጠየቃት። ሌሎች እጩዎችን ግራ ያጋቡ ጥያቄዎች ነበር። ነገር ግን ሲያ ሳትደናገጥ አስባ መልስም ሰጠች። በንግግሯ ውስጥ በራስ መተማመን፣ በመልሶቿ ውስጥ ደግሞ እውነትም ነበር። አርያ ለመጀመሪያ ጊዜ በትኩረት ይመለከታት ጀመር። በዚህ ሁሉ አስቸጋሪ ሁኔታ ውስጥ ትምህርትሽን እንዴት ቀጠልሽ ሲልም ጠየቃት። ሲያ በቀላል ፈገግታ ጌታዬ፣ ኃላፊነት ትልቅ ሲሆን ምክንያት መቅረቢያዎች ትንሽ ይሆናሉ አለችው። ይህንን መልሷን ሲሰማ በክፍል ውስጥ ለጥቂት ሰከንዶችም ዝምታ ሰፈነ። አርያን ቀጣዩን ጥያቄ ጠየቀ። ስለዚህ ስራ ብትመረጪ ምን የተለየ ነገር ታደርጊያለሽ ሲል ጠየቃት። ሲያ ሳትዘገይ ጌታዬ 100% አቅሜን እሰጣለሁ፣ ምክንያቱም ይህ ለኔ ስራ ብቻ ሳይሆን የቤተሰቤ ተስፋ ነው አለች። በአይኖቿ ውስጥ ብልጭታ፣ በድምጿ ውስጥ ደግሞ እውነት ነበር። አርያን አሁን ሙሉ በሙሉ ተደንቋል። ነገር ግን ፊቱ ላይ አሁንም ያው ጥብቅ ስሜት ነበር። ለጥቂት ሰከንዶች ሲያን በዝምታ ተመለከታት። ውስጧ ሌላ ነገር እንደሚፈልግ ሁሉ በክፍል ውስጥ የነበሩ ሌሎች ሰዎች አሁን ወደ ሲያ መመልከትም ጀመሩ። ቀደም ሲል ይሳለቁባት የነበሩት አሁን ንግግሯን በትኩረት ይሰሙ ነበር። ከጥቂት ዝምታ በኋላ አርያን ከመቀመጫው ትንሽ ወደፊት ዘንበል ብሎ አንቺ ከሌሎች የተለየሽ ነሽ አላት። ሲያ በዝግታ ወደሱ ተመለከተች። በዛው ቅጽበት አርያን ማንም ያላሰበውን ነገርም ተናገረ። አንቺ ስራ ያስፈልግሽም፣ የኔ ሚስት መሆን አለብሽም አላት። ይህንን ቃል እንደሰሙ ክፍሉ ሙሉ ደነገጠ። የሲያም አይኖችን ፈጠጡ። ክፍሉ ለአፍታ የቆመ መሰለ። ምን እንደተፈጠረ ለማንም ግልጽ አልነበረም። እስከ ጥቂት ሰከንዶች በፊት የኢንተርቪው ድባብ የነበረው ቦታ አሁን በዝምታ ተዋጠ። የሁሉም አይን በሲያና በአርያን ላይ ማረፈ። የሲያ እጆች የያዘችውን ፋይል መንቀጥቀጥ ጀመሩ። የተሳሳተ ነገር የሰማች መሰላት። ይቅርታ ጌታዬ፣ ምን አሉ ስትል በዝግታ ጠየቀች። አርያን በረጋ መንፈስና ያለምንም ማመንታት ደገመላት። ስራ ያስፈልግሽም አልኩሽ፣ የኔ ሚስት መሆን አለብሽ። አሁን ምንም ጥርጣሬ አልነበረውም። ቀልድ አልነበረም፣ እውነት ነበር። በክፍል ውስጥ የነበሩት እርስ በርስም ተያዩ። አንዳንዶቹ ተገርመዋል፣ አንዳንዶቹ ፈገግ ብለዋል፣ ሌሎች ደግሞ ተቆጥተዋል። ይህ ኢንተርቪው ነው ወይስ ሌላ ነገር? የሲያ ልብ ትርታን ፈጠነ። በአእምሯ ውስጥ ብዙ ጥያቄዎችም ተመላለሱ። ይህ ምንድነው? ፈተናዬ ነው ወይስ ስድብ? ነገር ግን ራሷን አረጋጋች። አይኖቿን ዝቅ አድርጋ በጥልቀት ተነፈሰችና ጌታዬ፣ እኔ እዚህ የመጣሁት ለስራ ነው አለች። አርያን ንግግሯን አቋርጦ አውቃለሁ፣ ግን እኔ ከስራ በላይ የሆነ ነገር ልሰጥሽ እፈልጋለሁ አላት። በድምጽ ውስጥ ልዩ በራስ መተማመን ነበር። እንደምትቃወም እርግጠኛ ይመስላል። አልገባሽም አለ አርያን። እኔ የዚህ ኩባንያ ባለቤት ነኝ። ሁሉም ነገር አለኝ፣ ገንዘብ፣ ስም፣ ስልጣን። ነገር ግን ሁሌም የምፈልገው የተለየችና እውነተኛ ሴት ነበር። ያንን ደግሞ ባንቺ ውስጥ አየሁት። ሲያ ዝም አለች። እያንዳንዱን ቃሉን በትኩረት ትሰማ ነበር። ነገር ግን ፊቷ ላይ ምንም ደስታ አልነበረም፣ ጥልቅ ሐሳብ እንጂ። አርያን ንግግሯን ቀጠለ። ምንም ነገር አይጎልብሽም። የቤተሰብ ችግርሽ ሁሉ ያበቃል። የአባትሽ ሸክምና የእናትሽ ድካም ሁሉ ያበቃል። እሺ ማለት ብቻ ነው የሚጠበቅብሽ። ይህንን ሲሰሙ በክፍሉ ያሉ ሰዎች እንዲህ ያለ ትልቅ እድል ማን እምቢ ይላል ብለው እያሰቡ ነበር። ደሃ ልጅ ናት፣ ወዲያውኑ ትቀበላለች፣ እድሏን ተመልከቱ እያሉ ይንሾኳሾኩ ነበር። እያንዳንዱ ቃል በሲያ ጆሮ ውስጥ በግልጽ ይሰማ ነበር። ቃላቶቹ ልቧን ይወጓታል። አሁንም ራሷን አረጋጋች። በዝግታ ቀና ብላ ለመጀመሪያ ጊዜ አርያንን አይን ለአይን ተመለከተችው። በአይኖቿ ውስጥ ፍርሃት ሳይሆን ልዩ ጥንካሬ ነበር። ጌታዬ ብላ መናገር ጀመረች፣ ግን ድምጿ ትንሽ ተንቀጠቀጠ። ራሷን አረጋግታ ደገመችው። በእርግጥ ይህንን ጥያቄ እሺ የሚል ይመስሎታል? አርያን በቀጭን ፈገግታ ለምን አትይም? ይህ ለማንኛውም ሴት እንደ ህልም የሆነ ነው አላት። የሲያ ከንፈሮች ላይ መራራ ፈገግታ ታየ። ህልም አለች በዝግታ። ክፍሉ እንደገና በዝምታ ተዋጠ። ጌታዬ፣ ለእርሶ ህልም ሊሆን ይችላል፣ ለኔ ግን ይህ በጣም ትልቅ ውሳኔ ነው አለች ሲያ። አርያን በመቀመጫ ላይ ዘንበል ብሎ እያስገደድኩሽ አይደለም፣ እድል እየሰጠውሽ ነው አላት። እድል አለች ሲያ ደገመችው። አሁን ድምጿ ከበፊቱ የበለጠ ጠንክሮ ነበር። ጌታዬ፣ እድል ማለት ሰው በጥረቱ አንድ ነገር የሚያሳካበት በችሎታው የሚከበርበት ቦታ ነው አለች። አሁን ክፍል ውስጥ ያሉ ሰዎች
ጭጭ አሉ። ማንም አይቀልድም ነበር። ሲያም ቀጠለች። ለሥራ ኢንተርቪው ጠርተውኝ የጋብቻ ጥያቄ ያቀርቡልኛል። ይህ ትክክል ነው አለች። አርየን ፊቱ ላይ ቁም ነገር ታየ። የመረጥኩሽ የተለየ ስለሆንሽ ነው አላት። እንግዲያውስ በችሎታዬ ይምረጡኝ ጌታዬ። ሲያ ወዲያው መለሰችለት። ይህንን ሲሰሙ በሰዎች ፊት ላይ መደነቅ በግልጽ ይታይ ነበር። አርያን ለጥቂት ጊዜ ዝም አለ። ሲያ እንዲህ ትመልሳለች ብሎ አልጠበቅም። ሲያ ንግግሯንም ቀጠለች። ጌታዬ፣ ደሃ መሆኔ እውነት ነው፣ ህልሜ ግን ትንሽ አይደለም። እኔ እዚህ የመጣሁት በጥረቴ ሥራ ለማግኘት ነው፣ በማንም ርህራሄ ወይም ቅድመ ሁኔታ አይደለም። ድምጿ አሁን ሙሉ በሙሉ የረጋ ነበር። ዛሬ እሺ ብል ምናልባት የቤቴ ሁኔታ ይቀየራል፣ ነገር ግን ራሴን መቼም ይቅር ልል አልችልም አለች። ይህንን ስትናገር በክፍሉ የነበሩ የብዙዎች አይን ወደታችም አቀረቀረ። አርያን አሁን ሙሉ በሙሉ ዝም አለ። በአይኖቹ ውስጥ ለመጀመሪያ ጊዜ የመረበሽ ስሜትም ታየ። ሲያ አንድ እርምጃ ወደፊት በመጠጋት ጌታዬ፣ ሁሉም ነገር ልሰጥሽ እችላለሁ አሉኝ፣ ነገር ግን ክብሬን ሊሰጡኝ አይችሉም አለች። ይህ ጥያቄ በቀጥታ የአርያንን ልብ ወጋው። ለጥቂት ሰከንዶች ማንም ምንም አላለም። ጊዜ የቆመ መሰለ። በሲያ አይኖች ውስጥ እንባ መጣ። ነገር ግን ድምጿ አሁንም ጠንካራ ነበር። እኔ እዚህ የመጣሁት ሥራ ለመጠየቅ ነው ጌታዬ፣ ሕይወቴን ለመሸጥ አይደለም አለች በዝግታ። በክፍሉ የነበሩ ሰዎች አይን በእንባ መሞላትም ጀመረ። አርያን ለመጀመሪያ ጊዜ አይኑን ሰወረ። ሲያ ግን አላቆመችም። በጥልቀትም ተነፈሰች። ክፍሉ በሙሉ ወደሷ ብቻ ይመለከት ነበር። ጌታዬ አለች በዝግታ፣ የጋብቻ ጥያቄ ያቀረቡልኝ ደሃ ስለሆንኩ አይደል? ይህንን ስትል የክፍሉ ድባብ ይበልጥ ከበደ። አርያን ዝም አለ። ወዲያው የሚመልሰው አልነበረውም። ሲያም ቀጠለች። ዛሬ እኔም እንደነዚያ ሰዎች ውድ ልብስ ለብሼ በትልቅ መኪና እዚህ ብመጣ ኖሮ እንዲህ ይሉኝ ነበር። ይህ ጥያቄ አርያን ላይ ከባድ ተጽዕኖ ማሳደረ። በራሱ የመተማመን ስሜት ቀስ በቀስ እየተነጠቀ መጣ። አይሆንም ጌታዬ አለች ሲያ ራሷ። ያን ጊዜማ ኢንተርቪው ያደርጉልኝ ነበር፣ ችሎታዬን ያዩ ነበር፣ ብቁ ከሆንኩም ስራ ይሰጡኝ ነበር። ዛሬ ግን ደሃ ስለሆንኩ የፈለጉትን ቢጠይቁኝ እምቢ የማልል መስሎት ነበር። አይኖቿ በእንባ እየፈሰሱ ቃላቶቿ ግን እንደ ቀስት ይወጡ ነበር። ጌታዬ፣ ድህነት ድክመት አይደለም፣ ሰውንም ዝቅ አያደርግም አለች። ጥግ ላይ የተቀመጡ አንድ አዛውንት ሰራተኛ አይናቸውም ረጠበ። ምናልባት የድሮ ዘመናቸው ትዝ ብሏቸው ሊሆን ይችላል። ሲያ ፋይሏን ጠረጴዛው ላይ አስቀመጠችና ሕይወቴን ሙሉ ለፍቻለሁ፣ ሁሉንም ችግር የተጋፈጥኩት አንድ ቀን በራሴ ጥረት የሆነ ነገር ለመሆን ነው አለች። ዛሬ ይህንን ጥያቄውን ብቀበል ምናልባት የቤት ሁኔታ ይቀየራል፣ ማንነቴ ግን ይጠፋል አለች። በክፍሉ ያሉ ሰዎች በንግግሯ እየተስማሙ ራሳቸውን ይነቀንቁ ነበር። ሲያ ወደ አርየን ተመለከተች። ጌታዬ፣ ባንቺ ውስጥ የተለየ ነገር አየሁኝ አሉኝ። ያዩት የተለየ ነገር ግን የኔ ትልቅ ጥንካሬ ነው፣ ክብሬ። አርያን አይኖቹን ዝቅ አደረገ። ፊቱ ላይ አሁን ኩራት ሳይሆን ትልቅ ሐሳብ ይታይ ነበር። ሲያም ቀጠለች። ከማንም ልመና አልጠየቅኩም። ሁኔታዎች የፈለጉትን ያህል ቢከፉ እንኳ ዛሬም የመጣሁት ሥራ ፍለጋ ነው እንጂ ውለታ ፍለጋ አይደለም። እርሶ ትልቅ ሰው ኖት ጌታዬ፣ ሁሉም ነገር አሉት። ነገር ግን ሁሉም ነገር በገንዘብ አይገዛም፣ ክብር ደግሞ አንዱ ነው አለች። ብዙዎችም አለቀሱ። ይሳለቁባት የነበሩት አሁን በልባቸው ድፍረቷን የደንቁ ነበር። አርያን አሁን ሙሉ በሙሉ ዝም ብሏል። ፊቱ ላይ መጸጸትም ይታያል። ሲያ በመጨረሻም እንዲህ አለች። ችሎታዬን ከወደዱት ሥራ ይስጡኝ፣ ነገር ግን በሕይወቱ ውስጥ ሊያኳትቷት የምትችሏት አንዲት ደሃ ልጅ ብቻ መስዬ ከታዩት ይቅርታ ጠይቃለሁ። ፋይሏን አንስታ ይህንን ጥያቄ መቀበል አልችልም አለች። ይህንን ብላ ልትወጣ ስትል ከጀርባዋ የአንድ ሰው ጭብጨባ ተሰማ። የሁሉም አይን ወደዛ ሄደ። አንድ አንጋፋ የኩባንያ ሰራተኛ ነበር። ቀስ በቀስ ሁሉም ሰው መቆም ጀመረ። ክፍሉ በጭብጨባ ድምፅም ተሞላ። ሲያ ቆመች። ወደ ኋላ ዞር ስትል በመገረም ተመለከተች። ይሳለቁባት የነበሩት ሳይቀር አሁን አክብሮታቸውን እየገለጹላት ነበር። ያ የአንዲት ሴት ብቻ ሳይሆን የክብር ድል ነበር። አርያን ከመቀመጫው ተነስቶ ሲያ ቆይ አላት። ክፍሉ እንደገና ጸጥ አለ። አርያን ጥቂት እርምጃ ተራመደ። ድምፁ አሁን የጠነከረ አልነበረም፣ ለስላሴ ነበረው። ዛሬ ትልቅ ነገር አስተምረሽኛል አላት። ሁሌም በገንዘብ ሁሉም ነገር ማግኘት ይቻላል ብዬ አስብ ነበር። ዛሬ ግን ሰብአዊነትና ክብር ዋጋ እንዳላቸውም ተረዳው አለ አርያን በዝቅተኛ ድምፅ። ስለተናገርኩት ነገር በጣም አዝናለሁ። ይቅርታ እጠይቅሻለሁ።
አንድ ባለሀብት በሁሉም ፊት ይቅርታ ሲጠይቅ ማየት አስገራሚ ነበር። ሲያ አይኖቿ በእንባ ረጠቡ። ነገር ግን በዚህ ጊዜ የህመም ሳይሆን የእርካታ እንባ ነበር። አርየን ቀጠለ። ከፈለግሽ በችሎታሽ መሰረት ስራውን እንድትይዥ ይፈልጋለሁ። ነገር ግን ታሪኩ እዚህ ላይ አይበቃም። የሲያ ንግግር በአርያን ውስጥ አንድ ነገር ሰብሮ አዲስ ነገር ገንብቶ ነበር። በዛች ትልቅ ወንበር ተቀምጦ ራሱን ትንሽ ሆኖ ተሰማው። ሌሊቱን ሙሉ እንቅልፍ አልወሰደውም። ክብሬን ልትሰጡኝ ትችላላችሁ የሚለው ድምፅ በጆሮ ያቃጭል ነበር። በማግስቱ ጠዋት አንድ ውሳኔ ወሰነ። ለማንም ሳይናገር ወደ ሲያ ቤት አመራ። መኪናው በፓትና ሰፊ መንገዶች አልፎ ወደ ጠባቡ መንደር ሲገባ ልቡ ከበደው። ለመጀመሪያ ጊዜ ያቺን ዓለም በቅርብ አያት። ሲያ ቤት ፊት ለፊት ሲቆም ደነገጠ። ያ የተሰባበረ ቤት፣ የተቀደደ መጋረጃ፣ ከውስጡ የሳል ድምፅ ሲሰማ ነበር። በሩንም አንኳኳ። የከፈተችው ሲያ ነበረች። እሱን ስታየው ደነገጠች። እርሶ እዚህ ለምን መጡ ስትልም ጠየቀች። አርየን አንገቱን ደፍቶ ልግባ አላት። ሲያ ለጥቂት ጊዜ ዝም ብላ ይግቡ አለች። የቤቱን ሁኔታ ሲያይ አርያን አይኖቹን ፈዘው ቀሩ። አባቷ በአንድ ጥግ ተኝተው መድኃኒቶች አልቀው ነበር። እናቷ ልጄ ማን ነው ስትል ጠየቀች። ሲያም እናቴ የቢሮ ባለቤት ናቸው አለች። እናቷ በድንጋጤ ተነስተው ተቀመጡ ጌታዬ አለች። አርያን ግን አይ እናቴ እርሶ ተቀመጡ፣ ላገኘሁት ነው የመጣሁት አላቸው። አሁን ድምፁ ላይ ትህትና ብቻ ነበር። ወደ ሲያ አባት ቀርቦ ሁኔታዎቹን ሲያይ በልቡ ህመምም ተሰማው። ትላንት የተናገርኩት ስህተት ነበር አለ አርያን። ድህነትን ተረድቼ አላውቅም ነበር። ትላንት ግን እውነተኛው ጥንካሬ ምን እንደሆነ ተረዳው። ይቅር ካልሽኝ በኩባንያ ውስጥ በችሎታሽ እንድትሰሪ እፈልጋለሁም አላት። ሲያ ጥቂት አሰበችና ስራውን እቀበላለሁ፣ ግን በአንድ ቅድመ ሁኔታ አለች። አርያንም ማንኛውም ይሁን እቀበላለሁ አላት። በውለታ ምክንያት እዚህ እንዳለው በጭራሽ ሊሰማኝ አይገባም አለችው። አርያም ወዲያውኑ ራሱን በመነቅነቅም ተስማማ። ከዛ ቀን ጀምሮ የሲያ አዲስ ህይወትም ተጀመረ። ቢሮ በሄደችበት የመጀመሪያ ቀን ይሳለቁባት የነበሩት ሁሉ በአክብሮት ይመለከቷት ነበር። ሲያ ያለምንም ኩራት በታማኝነት በትጋት መስራትም ጀመረች። ቀስ በቀስ ስራዋ ፍሬ ማፍራት ጀመረ። የሁሉንም ልብ አሸነፈች። አመለካከቷና ክብሯ ለሰዎች አርያ ሆነ። አርየንም ተቀይሮ ነበር። ሰራተኞችን ማክበርና ማዳመጥ ጀመረ። የኩባንያው ድባብም ተቀየረ። ጊዜው አለፈ። የሲያ አባት ሕክምና አግኝተው ጤናቸው ተመለሰ። የእናቷን ፊት በእረፍት ተሞላ። አንድ ቀን በኩባንያው ትልቅ ስኬት ምክንያት ግብዣ ተደረገ። አርየን መድረክ ላይ ወጥቶ ማይክሮፎኑንም ያዘ። ዛሬ ኩባንያችን ላስመዘገበው ስኬት የአንዲት ልዩ ሴት አስተዋጽኦ ትልቅ ነው፣ እሷም ሲያ ናት አለ። አዳራሹ በጭብጨባ ተሞላ። ሲያ ወደ መድረኩ መጣች። አርያን በዚህ ጊዜ በአይኖቹ ክብርና እውነት ብቻ ይዞ ነበር። ሲያ ዛሬ እንደገና አንድ ነገር ልልሽ እፈልጋለሁ፣ ነገር ግን ያለምንም ኩራት ከልብ በመነጨ ስሜት ነው አለ። አዳራሹ ጸጥ አለ። የህይወቴ አካል ትሆኛለሽ አላት። ሲያ ለጥቂት ጊዜ ዝም አለች። አይኖቿ ረጠቡ፣ ነገር ግን ፈገግ አለች። በዚህ ጊዜ ጥያቄው የተገደደ አልነበረም፣ የክብር ጥያቄ ነበር። ሲያም ራሷን በመነቅነቅ እሺ አለች። አዳራሹ በደስታ ተናወጠ። ሰርጋቸው በጣም ቀላልና ያለምንም ይዩልኝ ተደረገ። ከዛ ቀን በኋላ ሲያ ሰራተኛ ወይም ሚስት ብቻ ሳትሆን የሰው ልጅ እውነተኛ ማንነቱ በልብሱ ሳይሆን በክብሩና በአስተሳሰቡ መሆኑ ያስመሰከረች አርያ ሆነች። ከዚህ ታሪክ የምንማረው ሕይወት ውስጥ ሁኔታዎች የፈለጉትን ያህል ቢከፉም ሰው ክብሩንና እውነቱን ካለቀቀ አንድ ቀን መብቱን ያገኛል። በገንዘብ ሁሉንም ነገር ልትገዢ ትችያለሽ፣ ክብርና እውነትን ግን በፍጹም መግዛት አትችይም። አሁን እናንተ ንገሩኝ፣ በሲያ ቦታ ብትሆን ምን ታደርጉ ነበር? ወይስ እንደ አርያን ስህተታችሁን ማመን ትችላላችሁ? ይህ ታሪክ ልባችሁን ነክቶ ከሆነ ለሌሎች ሼር ማድረግ እንዳትረሱ። እውነተኛ ሀብት በልብ ውስጥ እንጂ በኪስ ውስጥ አይደለም። ለእንደዚህ አይነት ልብ የሚነኩ ታሪኮች ይህን ቻናል ሰብስክራይብ በማድረግ ቪዲዮውን ላይክ ማድረግ ቪዲዮንም ለሌሎች ሰዎች ማጋራታችሁን በፍጹም አትርሱ። እስከ መጨረሻው አብራችሁን የቆያችሁ ከልብ እናመሰግናለን። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።